ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይ ነው ትዝ ያለኝ። ምንድነው ለማንጾት አለውን የሚል በቃ ግን ለማምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ምንድነው ማንካት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። አልበላህ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። በል አንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ ነው የምናገረው። እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል። እንደርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ዛሬንም ፈቅዶ እንዲሁ እንድንገናኝና የቤተ ክርስቲያን ተተኪ መምህራንን አልጫውን ዓለም ማጣፈጥ የሚችሉ መምህራንን የራቀውን አቅርበው የረቀቀውንም አጉልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ማድረግ የሚችሉ መምህራንን ለመመረቅ ሰብስቦናልና ክብርና ምስጋና ለአምላካችን ይሁን። ከሁሉ አስቀድሞ የተከበራችሁ ደቀ መዛሙርት እስከ ዛሬ ከዚህ በኋላ መምህራን ተብላችሁ የምትጠሩ ፈተናውን አልፋችሁ ውጣ ውረዱን ሳትሰቀቁ በክብር ተቀብላችሁ ለዚህ የምረቃ በዓል ስለደረሳችሁ እግዚአብሔርም ስላደረሳችሁ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ እላለሁኝ። ደስ ይበላችሁ። ጭብጨባው የቀዘቀዘበትን አሁን ተረዳሁኝ። ይሄ ልግስናው እልልታው ያለው ከምእመኑ ዘንድ ነው። እናቶችና አባቶች ሰብሰብ ቢሉ ከውስጡ ሞቅ ደመቅ ይል ነበር። አሁን እኛው ስለሆን ያለ ነው እዚሁ በዚሁ እንዲህ አይነት ቸርነት አይታይብን። መናገር መልካም ነው ለካ ቁስሉን ስላገኘሁት ነው። ስለዚህ ዛሬ የተመረቁ ደቀ መዛሙርት አንደኛ ቤተ ክርስቲያን መልካም ወላድ ናት፣ መልካም ልጆችን ወልዳልናለች። ሁለተኛ እኛንም የሚያግዙ የራቀውን እያቀረቡ የሚያስተምሩ የሚያሳምኑ አስገኝታልናለችና አሁንም ደስ ይበላችሁ። 3 ጊዜ በደንብ ልል ብላችሁ እግዚአብሔርን እንስጥ። አንድ ነው የሚቀረን። እግዚአብሔር ይስጥልን። በድጋሚ እንኳን ደስ አላችሁ። በሁለተኛ ደረጃ ክቡር ሊቀ ሊቃውንት ስምዐኮነ መላክ እንዲሁም ምክትላቸው አቤት መምህር ኤርምያስ ምክትል አሏቸው። እዚህ ከቦታው ሳይለዩ ተግተው የሚያስተምሩ ሁለቱም መምህራን እንኳን ደስ አላችሁ። የድካማችሁን ውጤት በየዓመቱ ለማስመረቅ በመብቃታችሁ እኛም ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። አመስግኗል። በሌላ መልኩ እንደተባለው ቅድም ቆሞስ አባ መላክ ታታሪ የቤተ ክርስቲያን አባት የበረሃን ቤተ ክርስቲያን ሳይሰለቹ ሳይሰቀቁ ከተማ ልኑር ሳይሉ ያችን እየጠገኑ እየሰሩ እያስተባበሩ እያሰሩ እግዚአብሔርን እያመሰገኑ የሚኖሩ
የሊቀ ሊቃውንት ስምዐኮነ መላክ የስጋ አባት በስጋም በመንፈስም የወለዱ ናቸውና እንኳን ደስ አለዎት የልጆችን ፍሬ በማየት። በአንጻሩ ከሊቀ ሊቃውንት የልጅ ልጅ በስጋ በያዩም በመንፈስ ብዙ ልጆችን የልጅ ልጅ አይተዋልና ደስ ይበሎት እላለሁኝ። አናውቅም ነገ በስጋ የልጅ ልጅ ያሳዩአቸው ወይም እንደሳቸው መነኮስ ነው በቤተ ክርስቲያን ይኑሩ። እሱን ለሳቸው ትተን በትርጓሜው ፍልጥ የሚባል ነገር አለ አይደለ? አሁን አንዱን እንዲለዩ ይገደዳሉ፣ ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ እሱን ለነገ ትተን በአጋጣሚው ግን የልጅ ልጅ አይተዋል፣ ደስ ይለናል። እንዴት ነው? ለየትኛው ነው ያጨበጨባችሁ? ለጋብቻው ነው? ለምንኩስናው ነው? ለየቱ ነው ያጨበጨባችሁ? አቤት ለምንኩስናው ነው? አይ የመነኮሳት ተቃዋሚ በስቷል። አሁንስ እሱን እግዚአብሔር በወደደ በመረጠ ይሄድ። እሱን ለእግዚአብሔር እንተዋለን። በአጠቃላይ ቅድስት ቤተ ክርስቲያን ሁልጊዜ መልካም ወላድ የሆነችው በየዘመናቱ ልጆችን እየወለደች ልጆቿን እንዲያስተምሩ፣ እንዲመክሩ፣ እንዲገስጹ የምታደርግ የአባቶቻችን ስርዓት፣ የአባቶቻችን ትውፊት፣ የአባቶቻችን የመማር ማስተማር ሂደት በመከራ ሁሉ ሳይጓደል እንዲሁ ጸንታ እያስተማረች የምትገኘው እናት ቤተ ክርስቲያን ዛሬም ልጆችን በመውለዷ ደስ ይላታልና ያቺ እናት ቤተ ክርስቲያን የምንወክላት ሁላችንም ስለሆነ እንኳን ደስ አለን፣ እንኳን ደስ አለሽ ቅድስት ቤተ ክርስቲያን ብለን እናመስግን። እንደ እግዚአብሔር ፈቃድ ይህንን ዕለት ስናስብ መጀመሪያ ቦታውን ማሰብ፣ ስለ ቦታው ጥቂት ማለት ተገቢ ነው ብዬ አምናለሁ። አባቶቻችን ሁልጊዜ አርቀው ነገሮችን ያያሉ፣ የራቀውንም አቅርበው ይመለከታሉ፣ የረቀቀውንም ማንም የዘመኑ ማጉያ ወይም ማጉሊያ በማያየው መልኩ እነሱ በመንፈስ ቅዱስ ተቃኝተው ይመለከታሉ። ይህንን ቦታ እንደ እግዚአብሔር ፈቃድ ገዳም ሆኖ ነው የተመሰረተው። ብፁዕ አባታችን አቡነ ጴጥሮስ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሆነው እዚህ በመጡበት ሰዓት ይህንን ገዳም ተመለከቱ። የተወሰኑ 2-3 መነኮሳት ብቻ የሚኖሩበት ነበር። ቦታው እንዳያችሁት በአባይ የታጠረ ነው። ሌላ አጥር አያስፈልገውም። አጥሩ አባይ ነው ራሱ። ከላይ ይመጣና ይህን ገዳም ዙሪያውን ዙሮት ተመልሶ ተገናኝቶ ነው የሚሄደው። እንደ ዮርዳኖስ ወንዝ ማለት ነው። ይዞረዋል ይህንን። ከዚያ በኋላ ይወርዳል አባይ አባይነቱን ቀጥሎ። ስለዚህ ይህ ገዳም ብቻ ሳይሆን መሆን ያለበት ኮሌጅ ነው መሆን ያለበት። መንፈሳዊ ኮሌጅ ከዚህ ጋር መመስረት አለበት ብለው አሁን የምናያቸውን ያለንበትን አዳራሽ ጨምሮ የተወሰኑ ቤቶችን ሌትም ቀንም ሮጡ፣ ገነቡ። ማንን ይዘው? ከሀገረ ስብከቱ ሰራተኛ ጀምሮ እስከ አድባራት እስከ ገዳማት ድረስ እያንዳንዱ ካህን አስተዋጽኦ እንዲያደርግ በማድረግ እያንዳንዱ ካህን ከደሞዙ ከቤተ ክርስቲያን ከሁሉም ሌትም ቀንም ሐሳባቸው እዚህ ቦታ ላይ ሆነ፣ ገነቡ። ገንብተው እንዳጠናቀቁም እያሳጠርኩ ነው። በመካከሉ የሆነ ነገር አለው። በአጋጣሚ እሳቸው በተለየ ምክንያት ጥለው ሄደው እኔን ወክለውኝ ነበር ለተወሰነ ጊዜ። እኔም ስለደረስኩበት ነው በዋና